ሆነሽ ነው? እንዴት የባለት ነገር ጋር ይተኛልሽ? ለዛውም የባሌን ቲሸርት አልፈሽ። ኧረ ጂሪ ሳላስበው እንቅልፍ ወስዶኝ ነው። ሳታስቢው እንቅልፍ ወሰደሽ አይደል? ሳታስቢው የባሌን ቲሸርት አልፈሽ ተኛሽ። ኧረ እንደ ድንገት ነው። ምን ነው ድንገት? ሲጀመር መኝታ ቤታችን ለምን ገባሽ? ቅድም እኮ አንቺ ነሽ ጠብቂኝ ብለሽ ጥለሽኝ ሄድሽው። እረሳሽው እንዴ? እሚረሳ ይርሳሽ። ድጋሚ እኛ ክፍል እንዳትገቢ። ኧረ አልገባም፣ አታስቢ። እንደ ጓደኛ ስለቀረብኩሽ ነው ይሄን ያህል የተናናቃ። ከዚህ በኋላ እንደ ቦታሽ ትሆኛለሽ። አቤት ምን ነው ቦታሽን ማሰብ አትፈልጊም እንዴ? ምንድነው ባንዴ እንደዚህ ቀየረሽ? ቆይ ባሌን አቅፈሽ እስክተኝ የምጠብቅሽ ነበር የመሰለሽ? ቲሸርቱን አቅፈሽ ተኝተሽ ምን እንድልሽ ነበር የጠበቅሽው? ሳላቅ ነው በአጋጣሚ ላጥፎ ነበረ። ከዛ ጠረኑ ደስ ብሎሽ አቅፈሽው ተኛሽ። ኧረ አይደለም። እሺ በቃ ይቅርታ። በይቅርታ የሚታለፍ ነገር አለ? አሁን ብቻዬን መሆን እፈልጋለሁ። ተኝ። በይልኝ። ምን ነው የደበረሽ ትመስያለሽ? አይ ምንም አልሆንኩም። ታይ እግር እንኳን ከእግር ጋር ይጋጫል። ከማን ጋር ተጋጭተሽ? ከጄሪ ጋር። ምን ገጠማችሁ? ምንም አጋጣሚ ያምን ልብስ ያጣጠፍኩ ነበርና እንቅልፍ ወሰደኝ። ያው በዛ ተናዳብኝ ነው። ማለት ልብስ እያጠፍሽ ተኛሽ ብላ መናገር ጀመረች? አይ እነሱ አልጋ ላይ ነበር የተኛው፣ ስለዛ ነው። አንቺም አበዛሽው። አዲስ ባለትዳር አልጋ ላይ መተኛት እኮ ከባድ ነው። ለዛ ነው አይደል? አዎ ለነገሩ ያስከፈታል ብዬ ስላላሰብኩ ነበር። በቃ ወንድታሽ መሄድ አለብኝ። እና ዛራ ስህተት ሰራው። የምን ስህተት ልጄ? ምን ተፈጠረ? አምነን አልጋ ላይ የአምነን ልብስ ይዤ ሳላቅ እንቅልፍ ወሰደኝ። ታዲያ ምን ላይ ነው ስህተቱ? ወይዘሪት ጄሪ አገኘችኝ። ውይ ምን አይነት ነገር ነው? እናም እንደ ድሮ አንሆንም አለችኝ። ታያት የኔ ልጅ ያው ቀንታል። በባሏ ለምን ትቀናለች? ማለት ባልናቱ ለሷ ነው፣ ግን ደግሞ ልቧ አንቺ ጋር ነው። ያ ገብቷት ነው። ማነሽ? ቤሌን። አቤት። አንዴ ላውራሽ እችላለሁ? እሺ። ግቢ ውስጥ እጠብቅሻለሁ። የሆነ ነገር ብላት መሆን አለበት። ምንም ነገር አይፈጠርም። ሂጂና ግልጹን ንገሪያት። እሺ። ስሚ ቤሌን፣ እንደምንተዋወቅ ነበር የሚሰማኝ። አንቺ ግን ውስጥሽና ላይሽ የተለያየ ሰው ነሽ። የእውነት ሜርሲ፣ በአጋጣሚ ነው። አምነን ክፍል ላስተካከል ስገባ ሳላስበው እንቅልፍ ወስዶኝ ነው። እንኳን አልጋው ላይ ከንፈሩ ስለወድቀሽ የለ እንዴ? ምን ነው ዋሻው እንዴ? ከሁለቱ ሴቶች የተሻለ አንቺ ነሽ እዛ ቤት ውስጥ ጥሩ ትዝታ ያለሽ። ኧረ እኔ ሳስበው ቤታችን ራሱ የተቃጠለው በአንቺ የማይሆን ስራ ነው። እኔና ቤት ምን አገናኘን? ባለትዳር ወንድ ስታማልጊ አይቼሻለሁ። ከዛም ያንቺ ኃጢአት ለእኛም ተረፈ። አቶ አምነን ያንን አደረገው። እውነት ሜርሲ እምልልሻለሁ። ዝም በይ። ወንድ ልጅ ታማልጉና ከዛ በኋላ እሱ ነው እንደዚህ ያደረገው ትላላችሁ። ልታምኚ እንደማትችይ አውቃለሁ። አምነን ታፈቅሪዋለሽ እንዴ? እኔ? አይ እኔ። ኧረ በጭራሽ። እርግጠኛ ነሽ? አዎ። ታዲያ ምንድነው ፍላጎትሽ? ትዳር ያለውን ወንድ ለምን አጠመድሽ? አምነን ተናዶ ነበር፣ ለዛ ነው እንደዛ ያደረገው። ወጥመድሽ ወድቋል ማለት ነው። ምንድነው ጄሪ? ለምንድን ነው በህይወታችን ውስጥ መኖራቸው ዋጋ ከሌላቸው ሰዎች ጋር የምንኖረው? ማን ነው ዋጋ የሌለው? ለምሳሌ ቤሌን። ቤሌን? ምን ነው
እዚህ መኖሯ ካልቀረ ሲፈንም እዚህ ካለች ታዲያ የሚስትነት ምርጫው ምን ጋር አስፈላጊነቱ? ያው አብሮን ብዙ መከራ አሳልፈዋል። እናም ለዛ ነው። ምናልባት የመከራው ምክንያት ቢሆንስ? ማለቴ በቃ ይሄን ሁሉ ሰው አያቴ መቀበል ይከብዳታል እና ሁሉም ወደ የመጡበት ይመለሱ። እንዴት ብዬ? ልብሳቸው ሳይቀር ተቃጥሏል እኮ። ያለምንም ምክንያት ውጡ ልላቸው አልችልም። ስለዚህ ምክንያት ልፈልግ። እሺ እኔማ ያው ለአያቴ እንዳይከብዳት ብዬ ነው። እሷ እዚህ መሰብሰባችን በጣም ደስ ብሏታል። የእሷ ነገር አያሳስብሽ። ደግሞ በጣም ወዳሻለች። ማንን? እኔ? አዎ። ወይኔ ታድዬ፣ በሰዎች ዘንድ እንደዚህ ደስ የሚል ስሜት ስላለኝ። እንደራደራለን። ካልሆነ ግን ላንቺ ጥሩ አይመጣም። የምን ድርድር? የወሬ ወሬ? አዎ፣ ይህን ጉዳይ ጓደኛዬ ጄሪ ከምትሰማና ወይዘሮ ሴማ ስለኔ ያላትን አመለካከት እየተከታተልሽ ከምትነግሪኝ። ሜርሲ፣ እኔ እንደዚህ ነገር አልችልም። ካልቻልሽ ደግሞ እኔ የምችለውን አደርጋለሁ። ቆይ ግን ከአያቴ ሴማ ጋር ትዋደዱም እንዴ? አዎ፣ እኔ ሜርሲ ራሴን ብቻ ነው የምወደው። ስለዚህ ምርጫ አንቺ ነው። ቆይ ቢያውቁብኝስ? ጌም ኦቨር። አንተ ምንድነው ብቻ ነው የምትጃጃለው? ከሆነች ልጅ ጋር እያወሩ ማውራት ማለት እየተጀናጀው። እኔስ ማለቴ አንተን ብዬ አይደል እንደዚህ ያለሁት? አንቺ የት ትሄጂብኛለሽ? ባይሆን እቺን ጠበቅ ላድርጋት። አረ ጥሩ ልጅ ናት በጣም። አረ በሷ ልክ ራሱ ጥሩ አይኖርም። አምናኔ ምን እንድጨምርልህ? ምንም አያቴ። እውነት እልሃለሁ እንደዚህ ሰብሰብ ብለን ስንበላ እንደሚያስደስተኝ ምንም የሚያስደስተኝ ነገር የለም። አያቴ፣ የኔ ምኞት አንቺ የሚያስደስትሽን ነገር ማድረግ ነው። አያታችን ሴማ፣ የእኛ መኖር ላንቺ ደስታ መሆኑን ማየት ትልቅ ነገር ነው። ምን አልሽ? አያቴ ሴማ፣ በመምጣታችን ደስ ስለተሰኘሽ በጣም ነው ደስ ያለኝ በእውነት። እሺ እኔ ልጅ፣ አንቺ ሴትዮ መርጣ ነው እንደምትሰማው። እኔ ምን እልሻለሁ? የሚሰማው ሁሉ አይስማሽ። እስኪ ውጭ ስለነበረሽ ጊዜ አጫውችን አያቴ። ውጭ ስለነበረሽ ጊዜ እስኪ አጫውችን። እውነት እልሃለሁ በጣም የሚያስደስት ጊዜ ነው ያሳለፍኩት። ወጣት እንደሆንኩ ነው የተሰማኝ። እንዴት? ጠዋትም ማታም በደስታ ብዛት እጄን በመንከስ ነው። እዛ ግን ምን ያህል ጊዜ ነው የቆየሽው አያቴ? ውይ ተቆጥሮ አይደረስበትም። የትየለሌ ነው የኖርኩት። ግን ቆይ እዛ ይሻላል ወይስ እዚህ? ኧረ እኔ እዚህ ነው። የሰው ሀገር እኮ ከነስሙ የሰው ሀገር ነው ልጄ። ልክ ነሽ አያቴ። ታዲያ ምንድን ነው ልጄ? እናንተስ እዚህ ያላችሁት መቼ ነው የምታገቡት? ባሎቻችሁስ መቼ ነው የሚመጡት? እውነት እላችኋለሁ ይሄ ግቢ የህፃናት ሙያ እንደሚሆን አልጠራጠርም። አይዟችሁ ልጆቼ፣ ልጆቻችሁን እኔ እንከባከብላችኋለሁ። ባስቸግራችሁ አንድ መቀመጫና አንድ መግረፊያ ብቻ ነው። ታስታውሻለሽ? ግን ድሮ ሲፈን በእኔ በጣም ነበር የምቀኝ። ተው እባክህ ስለ ልጅነት አታወራ።
ደስ አይለኝም። ለምን? ልጅ እያለሽ እንደውም አሁን ካለሽበት በላይ ቆንጆ ነበር። አዎ፣ ግን ደግሞ አልቃሻም ነበርሽ። እናቴ ዴፍኒ በአንቺ በጣም ነበር የምትናደደው። እናቴ ደፍኒ ኖራ ቢሆን አስበኸዋል? ብቸኝነት አይሰማኝም ነበር። እንዴ ሲፈን፣ ለምን እንደዛ ታስቢያለሽ? እኔ አለሁልሽ እኮ። ሁሉም ሰው እንደ እናት መሆን ቢችል ጥሩ ነበር። ጠረኗ ይናፍቃል፣ ቁጣዋ ይናፍቃል። በዓል በደረሰ ቁጥር ይከፋል። ታውቃለህ፣ እናት ከሌለች ምንጊዜም ጎዶሎ ነህ። ሲፈን፣ ግን ደግሞ ከቀኑ ማለፍ የሚችል የለም። ተሳስተሃል። እናቴ መኖር የምትችልበትን ቀን ነው የነጠቋት እንጂ መሞቷ ደርሶ አይደለም። እንዴ ተይ እንጂ፣ ለምን እንደዛ አልሽ? ስላየው ሲያጠፏት ስለነበርኩ፣ መኖር እየጓጓች ያን ጉጉቷን ሲያጨልሟት ስለነበርኩ። አየሽ፣ አሟሟቷን ስላየሽ ነው እንጂ የረበሸሽ መሞት አይቀርም ነበር። ምናልባት ያ ጊዜ አሁን ቢሆን ኑሮ ማደግ ጥቅሙን ባሳዩአቸው። ልጅነት መጥፎ ነው ሙስጠፋ። ማንም እኮ በአንቺ ቦታ ቢሆን ይሄ ነበር የሚሰማው። ግን ደግሞ አንዴ ሆኗል። በቃ ሆኗል ተብሎ የሚታው ነገር አይደለም። ይሄ እኮ ነፍስ ነው እንዴ ሙስጠፋ። እናቴ ብትኖር አሁን እዚህ ቦታ አልሆንም ነበር። የልጅነት ህልሜ ተሳክቶ እናቴን ይዤ ደርሼ በነበር። ሙስጠፋ፣ እናቱ የሞተችበት ልጅ ቀኗ ሆኖ ነው አይል። ዴፍኒ እኮ ለእኔም እኮ እናቴ ናት። እሷ የሁሉም እናት ነበረች። ግን እናት የሆነቻቸው ሰዎች ከኔ ከልጇ ጀምሮ አልደረስንላትም። ነበረች እያለን እናወራለን እንጂ። ወይኔ ደፍኒ፣ ቁጭት እኮ ህመም ነው ትርፉ። ቢያንስ ስሟ እኮ ከፍ ብሎ ሳይረሳ የሚኖረው አንቺ ልጇ በጤና ስኖሪ ነው። ወፍ ዘራሽ ተብሎ ከመኖር መሞት አይቀልም ብለህ ነው? ታውቃለህ፣ በር በተንኳኳ ቁጥር የምትመጣ ይመስለኛል። ሰው ተሰብስቦ ብቸኝነት ሲሰማኝ ልጅ የምትለኝ ያህል ይሰማኛል። የእናት ሞት እኮ አይታመንም። ወንድሜ ልጅ። አቤት አክስቴ። እኔ ነገ ከዚህ ለመሄድ አስቤያለሁ። ወዴት? እኔ እንጃ፣ በቃ የሆነ ሩቅ ቦታ። ለምን እንዴ? ቆይ ምን ሆነ ነው? እኔ እኮ እንደሌላው ማሰቢያ የሌለኝ ሰው አይደለሁም። አስባለሁ። በዛ ላይ ደግሞ አያታችን በጣም አርጅታለች። እኔም መሸከም አትችልም። እንዴ አክስቴ፣ በአያቴ ቤት ውስጥ እንዴት ነው አንቺ ሸክም ልትሆኝ የምትችይው? አላቅም፣ ግን እንደዛ ተሰማኝ። እስካሁን እኮ የትም አልተንቀሳቀስኩም። አክስቴ፣ እዚህ እንደ ቤታችን ነው። ያ ማለት የአያቴ ቤት የኛ ቤት ነው። እንደዛ ካልከኝማ ትንሽም ቢሆን ነፃነት ይኖረኛል። አልጨነቅም። አዎ አትጨነቂ። እሺ። እንደዛ ካልከኝማ ያለ እረፍት ቀንና ሌሊት ወሬ ያዳምጣለሁ። የሚያዳምጠኝም ካገኘው አወራለሁ። ጄሪ፣ ምን ሆነች ነው? ምን እያፈለግሽ ነው? ከገዛናቸው ልብስ ውስጥ ውዱና የሚያምረውን ቀሚስ አልጋ ላይ አስቀምጬው ነበረ። ማን ወሰደው? የለም፣ ከሌላ ልብሶች ጋር ተቀላቅሎ ነው የሚሆነው። በደንብ ፈልጊ። አምነን ሳልፈልግ ጠፋላለሁ እንዴ?
እሱማ ታዲያ የት ሄደ ይባላል? አላቅም። የሆነ ሰዎች ድረስ መሆን አለበት። በቃ ሌላ ተጠቀሚያ። ምን ማለት ነው? ያስቀመጥኩትን ዕቃ ማጣት አለብኝ እንዴ? እሺ ምን እናድርግ? የሁሉም ሰው ክፍል መፈተሽ እፈልጋለሁ። ጄሪ ምን እያልሽ ነው? ያንን ማድረግሽ ሰዎች ጋር ምን እንደሚፈጠር ገመተሻል? ግን ከሚሉት በላይ የሆንኩትን ነገር እስኪ አስብ። ቆምነን እኔ ምንም መብት የለኝም ማለት ነው? አራልሽ በደንብ እኔ ልገድብሽ እየሞከርኩ አይደለም። ታዲያ እንፈትሻ። ፈትሺ ካገኘሽ። ያስቀመጥኩትን ቀሚስ ሰው ካላነሳው እርግጠኛ ነኝ በእግሩ አይድም። ስለዚህ መነኛ አገኘዋለሁ። እንፈትሽ። እቃ ጠፍቶብኝ ነበር። ምናልባት ቁምሳጥን ውስጥ ከተቀላቀለ ማየት ፈልጋ ነው። ማየት ትችያለሽ። የለም። ነግሬሽ ነበር። በቃ ሌሎቹ ክፍል እንሂድ። ምን ቢጠፋት ነው አመን እናስከትላ የምትፈልግ? ምን አውቃለሁ ብለህ ነው? ግን የሆነ ነገር አለ። በቃ አንተ እንዴት አመሻችሁ? እኛ ደህና ነን። ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው። እና እባክሽ አንቺ ትንሹ ቦርሳ ውስጥ ማየት እችላለሁ? እንዴ ቀሚሴ! ምን? አቶ አምነን ባል ገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ታኛሽ። እኔን ለማነድ አልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ስፖርታሽ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል አንቺ ጋር? እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤሌን እየዋሸሽኝ ነው? አረ እንደዛ አይደለም ማለት ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብዱኝ ነው እንዴ? አቶ አምነን ሰሜን አትጥ ማልማረው አንቺ የምታዳምጪውን በዚህ እድሜሽ መሻከክ አይከብድም? ከታላላቆች ተመሪ። እኔ ለማናደድ ሆን ብለሽ እናደረግሽው ገብቶኛል። ጄሪ በገመዝሽው ነገር ሁሉ እኔን ለምንድን ነው ለማስወቀስ የምትሞክሪው? አንቺ ባትኖሪ እኮ እስካሁን እዚህ መታጠቢያ ቤት ውስጥ ባልቆየው። እኔም እንደዛው። ቆይ እዛው ቢሮሽ አትቀመጭም? የምን ቢሮ? የምን ቢሮ? መቼም ከዛ ከኪሽንሽ የተሻለ ቦታ ታስቢያለሽ ብዬ አላስብም። በዚህ እውቀትሽ የሚሆነው አይታወቅም። ለሱ ምስክር እኔና አንቺ አንድ መታጠቢያ ውስጥ አብረን አንቀመጥም ነበር። ቆይ ምን አለ ብትተይኝ? አንቺ እኮ ነሽ እንደማስተጣብቀሽ አለቅ ያልሽኝ። ተይ ዛራ፣ እኔ ከወጣቶቹ ጋራ ነው ብዙ ጊዜ የማሳልፈው። ለነገሩ አሁን እኩያሽን አግኝተሻል። እሳቸውን ያገኘው እየመሰለኝ እኮ ነው ከአንቺ ጋር ሙሉ። ነግሬሻለሁ፣ ጮህና አዋርድሻለሁ።
አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝም። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? በቃ የርኩ ጥቅም የለውም። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም እንድቀበልሽ እየጠየቅሽኛ አይደለም። ያሉህን አትመን። ያየሁትንስ እሱንም አለበ። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍልሽ ትገቢ። አምነን ተይኝ አልኩሽ እኮ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር። ቆይ ሰው ከዚህ በላይ እንዴት እንዲያብድረው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ አምነን ለምንድን ነው ስሜትን በሰዓቱና በቦታው የማታደርገው? ቤሌን እኔን ሰላም ለመንሳት ብላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ እኔን የመከረችኝ ተመልከቱ። ኧረ አምነን ከቀልብህ ሁን። ብቻውን የቀረሰው እኮ ቀልብ የለውም። ያንን አታውቂም እንዴ? አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስት ብቻ ብዙ አለ። ብቻህን አይደለህም። አዎ ያ ሁሉ ሰው አለ። ልክ ነሽ፣ አንቺም አለሽ። ግን ጥቂት እንኳን ሰላም መፈለጊያ ይታያችሁ። እሺ ይቅርታ። ቆይ ግን እስከ መቼ ነው አምነን ሳይፈልገኝ አብሬ የምኖረው? ለሱ ብዬ ስንት ስቃይ አየው። አምነን ልጄን አጣሁ እንዴ? ንገረኝ። ተረጋጊ። አንቺ ብቻ ደህና ሁኚ። ሌላውን ሲሻለሽ እናወራለን። ነው የምናወራው? ቆይ እናት አልሆነም? ትሆኛለሽ። ተረጋጊ። ልጄን አጣሁ። እንዲያምነኝ ብዬ ልብሴን ተሳረኩ እንኳን ብለው፣ እሱ ግን አሁንም ከጎኔ የለም። ቆይ ግን ምን ባደርግ ነው እሱ የኔ ሊሆን የሚችለው? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የታገሰችኝ እናቴ ራሱ እንዳንቺ አልተናገረችኝ። ይሁን ብቻ ሳይፈልግ በግዱ የኔ መሆኑ አይቀርም። ምክንያቱም እኔ የዚህ ቤት ባለቤት መሆኑ አይቀርም። ቆይ ማን ነው ትክክል? የሚሆነው ሌላ፣
ነገሩ ደግሞ ሌላ። ሁሌም ችግር ከማውራትና ከመፍጠር ውጪ መፍትሄ የለም። ቤሌን ሳላወራሽ አንቺ እንኳን ምን አለ ብትረጂ። ሴትዮ እዚህ ስንቆይ የመታጠቢያ ቤቱ ሽታ ተመቸሽ መሰለኝ። አንቺንም ችያለሁ እንኳን ይህንን ጽድት ያለ መታጠቢያ ቤት ይቅርና